عيد العايدين عيد الفايزين عود الله علينا بالمسرة كل عيد عيد العايدين عيد الفايزين عود الله علينا بالمسرة كل عيد جابك الله فضيلة واحتفل فيك رسوله عيد العايدين والليالي الجميلة انورت فيك يا عيد جابك الله فضيلة واحتفل فيك بسم الله الحمد لله رب العالمين والصلاة والسلام على رسول الله ودنا የተከበራችሁ የአፍሪካ ቲቪ ተመልካቾች السلام عليكم ورحمة الله وبركاته እንኳን ለ1447ኛው ዓመተ ሂጅራ የኢድ አልፈጥር በዓል በሰላም አደረሳችሁ። እናም ዛሬ የኢድ አበቦች የተሰኘው ፕሮግራም ይዘንላችሁ መተናል። አብራችሁን ቆዩ። በዚህ ፕሮግራም እንግዲህ የተለያዩ አስቂኝና አዝናኝ የሆኑ ፕሮግራሞችን ይዘንላችሁ ቀርበናል። ከነዛም መካከል የመጀመሪያው የሚሆነው ነሺዳ ነው። እናም በመጀመሪያ የጋራ ነሺዳ የምናቀርብላችሁ ይሆናል። እሺ እንግዲህ በመቀጠል የጓደኞቼ የራሳቸውን ያስተዋውቁልናል። ስሜ ሐምዱ መሐመድ ይባላል። እሺ ቢስሚላህ ስሜ እስማኤል መኪ ይባላል። ቢስሚላህ ስሜ ማሂ መኪ ይባላል። ቢስሚላህ ስሜ መሐመድ ይባላል። ቢስሚላህ ስሜ ማሂ መሐመድ ይባላል። ቢስሚላህ ስሜ ሐምዛ ኢማም ይባላል። እሺ እንግዲህ እንግዶቼ የራሳቸውን ስም አስተዋውቀዋል። እናም እንዴት ነበር ኢድ? አሪፍ ነው? አሪፍ ነው። እንዴት ነው? እሺ ወደ መጀመሪያው የጋራ ነሺዳ ለማቅረብ ዝግጁ ናችሁ? እንግዲህ ጓደኞቼ ዝግጁ ከሆኑ ወደ ፕሮግራሙ እንቀጥላለን ማለት ነው። የነሺዳችን ርዕስ ምንድን ነው? እሺ እንግዲህ ጓደኞቼ ዝግጁ ናቸው። እናም ጣለዐል በድሩ የተሰኘውን ነሺዳ በጋራ የምናቀርብላችሁ ይሆናል። طلع البدر علينا من ثنيات الوداع وجب الشكر علينا ما دعا لله داع أيها المبعوث فينا جئت بالأمر المطاع جئت شرفت المدينة مرحبا يا خير داع مرحبا يا خير داع هممين شكمين كنساو مقدين يا كنو درساو يا إذنات يا فكر أرما يا كونو موقس نتقرما يا تهاي يا مدر فقرتا يا تهاي جارك دستا يا باهروك يا نزيما لانتنو يا كونو قرما طلع البدر علينا من ثنيات الوداع وجب الشكر علينا ما دعا لله داع أيها المبعوث فينا جئت بالأمر المطاع جئت شرفت المدينة مرحبا يا خير داع مرحبا يا خير داع እንግዲህ በጀማዓ ጣለዐል በድሩ የተሰኘውን ነሺዳ በጋራ ብለውልናል። እናም በጣም አሪፍ ነሺዳ ነበር ጓደኞቼ ያሉልን። ወደ ቀጣዩ ፕሮግራማችን ከማለፉ በፊት ዒድም በመሆኑ መጠን በጋራ ተክቢራ እንላለን ማለት ነው። الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد
الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا لا إله إلا الله وحده صدق وعده ونصر عبده وعز جنده وهزم الأحزاب وحده لا إله إلا الله الله أكبر እሺ እንግዲህ በጋራ ያሉልን ተክቢራ በጣም አሪፍ ነበረ። እናም በድጋሚ እንኳን ለ1447ኛው ዓመተ ሂጅራ የኢድ አልፈጥር በዓል በሰላም አደረሳችሁ ለማለት እንወዳለን። ወደ ቀጣዩ ፕሮግራማችን ስናልፍ ቀጣዩ ፕሮግራማችንን የሚያቀርብልን እንግዲህ መሐመድ ነጂብ ኢላሂ የተሰኘውን ነሺዳ ያቀርብልናል። ቢስሚላህ አሁን ማቀርብላችሁ ነሺዳ ኢላሂ የሚል ነው። ከምን ተነስቼ ልጀምር ሚነገር የለኝም ቁም ነገር ምንሳለኝ ብዬ አወራለሁ ጸጸቴን ቁጭቴን አውቃለሁ ብዙ ነው የውስጤ በደሉ የውሸት የቅጥፈት ማበሉ ዘመናት ኖራለሁ ሳጠፋ አቤት የኔ ነገር ሲከፋ 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 ማሰማው የለኝም ምሪቴን አብሮኝ ከረመ ቁጭቴን እንዳንተ የቻለኝ ማን አለ ምህረት በልቤ የሳለ ማረኝ ዘንልኝ ለማለት አፈርኩኝ በስራዬ ቅጥፈት ስንቱን አጥፍቼብህ ኖራለሁ ብቻ አንተ ፊት መቆም ፈራለሁ ኢላሂ 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 የምለው ቃል አለኝ ስርቅ እዝነት ሲጠራኝ ሳጠፋ በዝምታ አለፍከኝ ብቻዬን ነጥለህ ማርከኝ ደብቀህልኛል አይቤን ሸሽገህልኛል ለውሬን ቅጣት ያልፈኛል ያ ጀሊል በታጋሽነት ሳቸኩል ማረኝ ዘንልኝ ለማለት አፈርኩኝ በስራዬ ቅጥፈት ስንቱን አጥፍቼብህ ኖራለሁ ብቻ አንተ ፊት መቆም ፈራለሁ። እንግዲህ መሐመድ ነጂብ ያቀረበልን ኢላሂ የተሰኘው ነሺዳ በጣም አሪፍ ነበረ። እናም አላህ ይህንን ድምጽህን 30 ጁዝ ቁርአን የምታፍዝበት ያርግልህ። ወደ ቀጣዩ ፕሮግራማችን ስናልፍ ቀጣዩን ፕሮግራማችን እንግዲህ የሚሆነው ውድ ኡስታዛችን ኡስታዝ ሙባረክ አንዳንድ የሚሉን ነገራት ስላሉ ቆመን እንቀበላቸዋለን ማለት ነው። ሰላም አለይኩም ወአለይኩም ሰላም። ቢስሚላህ አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ዒድኩም ሙባረክ ተቀበለ አላሁ ሚና ወሚንኩም ሷሊሐል አዕማል። እንኳን አደረሳችሁ። ኢንሻአላህ ዛሬ አጠር አድርገን ትንሽ ስለ ዒድ ፕሮግራም ምን መሆን እንዳለበት ከቤተሰቦቻችን ጋር በዒድ በምን መልኩ ማሳለፍ አለብን የሚለውን አጠር ባለ መልኩ የምናይ ይሆናል። ከዛ መጨረሻ ላይ ኢንሻአላህ ትንሽ ታሪክ ነገር እነግራችኋለሁ በአላህ ፍቃድ። መጀመሪያ እንግዲህ ያው በዒድ ብዙ ሰዎች ዒድ በሚሆንበት ሰዓት ላይ ይዘናጋሉ። ዒድ ነውና ሰላት ጀማዓ የሚያሳልፉ ሰዎች አሉ፣ ቁርአን የማይቀሩ ሰዎች አሉ። ዒድ ቀን ከመሆኑም ጋር ዒባዳዎችም አይዘነጉም አይረሱም። ለዛ ነው ያሉ መሰላቸው ዑለማዎች መን ካነ ያዕቡዱ ረመዳን ፈኢነ ረመዳን ቀድ እንተሃ ወመን ካነ ያዕቡዱ ላህ ፈኢነ ላህ ሐዩን ላ የሙት ይላሉ። ረመዳንን የሚያመልክ ሰው ካለ ረመዳን አልቋል። አላህን ደግሞ የማያመልክ ሰው ከሆነ ደግሞ አላህ ሁሌም ሕያው የሆነው ጌታ ነው ይላሉ። እና በረመዳን ከልጆች ከሚጠበቀው ነገር ምንድነው? አንደኛው ወላጆችን መታዘዝ፣ ወላጆች የሚሉንን ነገር መስማት ያስፈልጋል። አላህ ስብሓነሁ ወተዓላ ከራሱ ሐቅ በመቀጠል ትልቅ ሐቅ ያስቀመጠብን የወላጆችን ነው። ምን በማለት ወቀዳ ረቡከ አላ ተዕቡዱ ኢላ ኢያሁ ወቢልዋሊደይኒ ኢሕሳና፣ ወላጆቻችን መልካም መሆን እንዳለብን ያሳያል ማለት ነው። ስለዚህ በዒድ ቀን ደግሞ ከሌላ በተለየ መልኩ ወላጆች የሚያዝኑን ነገር መስራት፣ የሚከለክሉን ነገር መከልከል ያስፈልጋል ማለት ነው። ሌላኛው ምንድነው? በዒድ ቀን ወላጆች እንግዳ ያው ይበዛ ያለ ዒድ ቀን ላይ ወላጆችን ማገዝ ያስፈልጋል። እንግዶች ሲመጡ እንግዶችን መቀበል፣ እንግዶችን ማስተናገድ ያስፈልጋል ማለት ነው። ይሄ ከዒድ ከአንድ ልጅ ከሚጠበቁ አኽላቆችና
አደቦች ውስጥ ነው ማለት ነው። ባረከላሁ ፊኩም። እንግዲህ በመጨረሻ ልነግራችሁ የምፈልገው ቂሳ ምንድን ነው? የሆነ ቤት ለእንግድነት ጠርቼ ሂጄ በር ጋ ስደርስ 3 ልጆችን አየሁኝ እና አንደኛው ከረሜላ ይዟል፣ ልክ እንደ ቦምብ የሚያክል ከረሜላ በእጁ እንዲህ ይዟል። አንደኛው ደግሞ የውሃ ሽጉጥ አለች አይደለ? እሷ እንደዚህ አድርጎ ይዛል። ሶስተኛው ደግሞ በሩን እንዳያሳልፍ አድርጎ ያዝ አድርጎታልና ልገባ ስል መግባት አይቻልም አሉኝ። ምን ነው አልኳቸው። ፓስፖርት አለ አሉኝ። እኔ እንዲሁ ወደ ክፍለ ሀገር እየወጣ ነው እንዴ ወይስ ከሀገር ውጭ እየወጣ ነው አልኳቸው። አይ የኤር ፓስፖርት አለ አሉኝ። እኔ አልገባኝም የኤር ፓስፖርት ምንድን ነው? ከዛ የኤር ፓስፖርት ምንድን ነው ስላቸው ብር ነው አሉኝ። ታቸዋል አይደለ? ብር ነው አሉኝ እና ነው እንዴ ምናምን ብዬ 50 ብር አወጣሁና እሺ በቃ ይሄን እኮ በዚህ ቸኮሌት ግዙ አልኳቸው። አንዱ ቀደም አለና ምን አለኝ፣ እንዴ 50 ብር እኮ እንኳን የቸኮሌት ሽታውን እንኳን አይገዛም አለኝ ማለት ነው። እና ይህን አጋጣሚ አጋጥሞኛል ነው። ባረከላሁ ፊኩም። አላህ ስብሐነሁ ወተዓላ ጾማችንን ከተቀበላቸው ሰዎችና ያድርገን። ያው ዒድ ደግሞ የፈርሃ ቀን ነው፣ የደስታ ቀን ነው። አላህን ስብሐነሁ ወተዓላ የምናመልክበትም ቀን መሆን አለበት ነው። هذا بالله التوفيق، صلى الله وسلم على نبينا محمد وعلى آله وصحبه أجمعين። እንግዲህ ኡስታዝ ሙባረክ ያቀረቡልን ፕሮግራም በጣም አስቂኝና አስተማሪ እንደሆነ ተስፋ እናደርጋለን። እናም ወደ ቀጣዩ ፕሮግራማችን ከማለፋችን በፊት ተክቢር አንድና ወደ ቀጣዩ ፕሮግራማችን እናልፋለን ማለት ነው። አላሁ አክበር አላሁ አክበር ላ ኢላሃ ኢላላህ አላሁ አክበር ወሊላሂል ሐምድ الله أكبر الله أكبر الله أكبر لا إله إلا الله الله أكبر ولله الحمد الله أكبر الله أكبر لا إله إلا الله الله أكبر ولله الحمد الله أكبر الله أكبر لا إله إلا الله الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا لا إله إلا الله وحده صدق وعده ونصر عبده وأعز جنده وهزم الأحزاب وحده لا إله إلا الله الله أكبر። ወደ ቀጣዩ ፕሮግራማችን ስናልፍ ቀጣዩ ፕሮግራማችን እንግዲህ የሚሆነው አስመስሎ መቅራት ነው። እንግዲህ 3 ተማሪዎች ዛሬ የፈለጉትን ሰው ድምጽ አስመስለው ይቀሩልናል። ከነሱም ውስጥ አንዱ ሐምዛ ሺማም ነው። እሺ እንግዲህ ሐምዛ ዛሬ የማንን ድምጽ ልታስመስልን ነው? የያሲር አደውሳሪ። አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ولئن أطعتم بشرا مثلكم إنكم إذا لخاسرون أيعدكم أنكم إذا متم وكنتم ترابا وعظاما أنكم مخرجون هيهات هيهات لما توعدون إن هي إلا حياتنا الدنيا نموت ونحيا وما نحن بمبعوثين إن هو إلا رجل افتراه على الله كذبا وما نحن له بمؤمنين قال رب انصرني بما كذبون قال عما قليل ليصبحن نادمين فأخذتهم الصيحة بالحق فجعلناهم غثاء فبعدا لقوم الظالمين ثم أنشأنا من بعدهم قرونا الآخرين። እንግዲህ ሐምዛ ያስመሰለልን ድምጽ በጣም አሪፍ ነው። ማሻአላህ በዚሁ ቀጥልበት። እናም ሁለተኛው የሚያስመስልልን መሐመድ ነጂብ ነው። ዛሬ የማንን ድምጽ ልታስመስልልን ነው? ሻው መቅረት አሁን መቀረከራ የአፊፍ ነው።
بسم الله الرحمن الرحيم الحمد لله الذي أنزل على عبده الكتاب ولم يجعل له عوجا قيما لينذر بأسا شديدا من لدن ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا ماكثين فيه عبدا وينذر الذين قالوا اتخذ الله ولدا ما لهم به من علم ولا لآبائهم كبر كلمة تخرج من أفواههم إن يقولون إلا كذبا فلعلك باخع نفسك على آثارهم إن لم يؤمنوا بهذا الحديث عسفا መሐመድ በጣም አሪፍ ድምጽ ነው ያለህ። አላህ Subhanahu Wa Ta'ala ትልቅ ደረጃ እንዲያደርስህ ዱዓ እናደርግልሃለን። ወደ ቀጣዩ ቁርአንን ወደሚያስመስልልን ልጅ ስንሄድ ማሂ መኪ ነው። የማንን ድምጽ ነው የምታስመስልልን? እኔ ማስመስለው የኡመር ሂሻም بسم الله الرحمن الرحيم كاف ها يا عين صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا قال رب اجعل لي آية قال آيتك ألا تكلم الناس 3 ليال سويا فخرج على قومه من المحراب فأوحى إليهم أن سبحوا بكرة وعشيا ሁሉም ቁርአን የቀሩልን ጓደኞቼን ማሻአላህ እያለን ወደ ቀጣዩ ፕሮግራም ስናልፍ የቀጣዩ ፕሮግራማችን እንግዲህ የሚሆነው ግጥም በማሂ መሐመድ ይሆናል። ቢስሚላህ ስሜ ማሂ መሐመድ ይባላል። የመጣሁት ከሸጎሌ ነው። አሁን ማቀርብላችሁ በዲን ላይ ፈጠራ። ሙስሊም ወንድሞቼ እኔ ልምከራችሁ፣ ቢድዓ አትስሩ ሸሪዓ መስሏችሁ። ቢድዓ የሚሰራ ሸሪዓ መስሎት ተቀባይ አይደለም። ነገ ባላህ ፊት ነብይ ተናግረዋል። በሐዲስ ላይ እዩት ኩሉ ቢድዓቲን ደላላ በማለት የቢድዓ አይነት በጣም ብዙ ነው። ትልቁ መድኃኒት ከሱ መራቅ ነው። አሁን በወቅታችን ያለው ትልቁ ክስተት ሱናን እየተወ ቢድዓ ማስፋፋት፣ ሱናን የያዘውን በጣም ይጠሉታል። አክራሪ በማለት ስሙን ያነጥፉታል። ሐቁ ይታወቃል፣ ይቻለም ታልፍና ውሸትና እውነት ይበጠራል። ገና አላህ ይጠብቀን። ረቡል ኢዘት የነብዩ ሱና ለቆ ከመሞት እሺ እንግዲህ በአሁኑ ክፍል እንደተዝናናችሁና ቁም ነገር እንደጨበጣችሁ ተስፋ እናደርጋለን። እናም ወደ ቀጣዩ ክፍል ስንገባ የአሁኑ ክፍል የሚሆነው እንግዲህ አዝናኝ የሆነ ፕሮግራም ነው። አብራችሁን ቆዩ። አላሁ አክበር አላሁ አክበር አላሁ አክበር لا إله إلا الله الله أكبر ولله الحمد الله أكبر الله أكبر لا إله إلا الله الله أكبر ولله الحمد الله أكبر الله أكبر لا إله إلا الله
الله أكبر الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا لا إله إلا الله وحده صدق وعدا ونصر عبدا وعز جندا وهزم الأحزاب وحده لا إله إلا الله الله أكبر ቅድም እንዳልነው እንግዲህ በቀጣይ ፕሮግራም የተለያዩ አዝናኝና አስቂኝ ጨዋታዎችን ይኖራል ብለን ነበረ። እናም አሁን እንግዲህ ለሁለት ቡድን ከፍለናቸዋል። እናም በዛ በኩል የሚገኙትን ዑመር፣ በዚህ በኩል የሚገኙትን ደግሞ የአቡበከር ቡድን ተብለው ተሰይሟል። እናም የመጀመሪያው ጨዋታው ህግም እንግዲህ የሚሆነው ከሁለቱም ቡድን 3 ተማሪ ወይም ደግሞ 3 ሰው ይመጣና 3 ጊዜ ኳሱን በምትመለከቱት በባልዲ ውስጥ መክተት ነው። እናም ብዙ ነጥብ ያስቆጠረ የውድድሩ አሸናፊ ይሆናል ማለት ነው። እናም ከአቡበከር ቡድን ስንጀምር ከአቡበከር ቡድን በመጀመሪያ የሚወዳደረው መሐመድ ነጂብ ነው። እንግዲህ አሁን መሐመድ ነጂብ የመጀመሪያውን ኳስ ወደ ባልዲ ውስጥ ለመወርወር የሚሞክር ይሆናል። ጀምር። መጀመሪያውን ኳስ እንግዲህ መሐመድ ነጂብ ስቶታል። ሁለተኛው ለትንሽ ይገባ ነበረ፣ ነገር ግን ተስቷል። ኳስ የአቡበከር አላገኘው። አሁን ደግሞ ከዑመር ቡድን የመጀመሪያው ተወዳዳሪ ነው ማሂ መኪ። አሁን መሐመድ ነጂብ እንዳደርገው 3ቱን ኳስ ወደ ባስኬት ውስጥ ለመክተት ይወረውራል ማለት ነው። የመጀመሪያውን ኳስ እንግዲህ ማሂ መኪ አስገብቷል። ሁለተኛው ለትንሽ እንስሳቱ፣ ሁለተኛ ኳስ ወደ ባስኬት ውስጥ ወርቷል። ከዑመር ቡድን እንግዲህ ተወክሎ የወጣው ማሂ መኪ ሁለቱም ኳስ በባስኬት ውስጥ አስገብቷል እና አሁን የዑመር ቡድን የአቡበከር ቲምን 2-0 እየመራ ይገኛል። እና ሁለተኛው ተወዳዳሪ ከአቡበከር ቲም የሚሆነው እንግዲህ ማሂ መሐመድ ነው። የመጀመሪያውን ኳስ እንግዲህ ማሂ ስትፋል፣ ሁለተኛውን ኳስ ተስቷል። እንግዲህ አሁንም የወቅትን 3 ኳሶች ማሂ ወደ መረብ ማስገባት አልቻለም እና አሁን ደግሞ ከዑመር ቡድን እስማኤል መኪ ይመጣና እድሉ ማለት ነው። ከዑመር ቲም የመጣው እስማኤል የመጨረሻውን ኳስ ማስገባት ችሏል እና አሁን የመጨረሻው የአቡበከር ቡድን ተወዳዳሪ የሚሆነው ሐምዛ ሺማም በደንብ ሐምዛ ጀምር የመጀመሪያውን ኳስ እንግዲህ ሐምዛ ሺማም ለአቡበከር ቡድን ሁለቱን ኳሶች ማስገባት ችሏል። እናም አሁን ከዑመር ቡድን የመጨረሻው ተወዳዳሪ የሚሆነው ሐምዱ ነው። ወደ መድረክ ሐምዱ ጀምር። በዚህ ጨዋታ ላይ በጣም ትልቅ ፉክክር የታየበት ጨዋታ ነበረ። እናም እንግዲህ በመጨረሻም
ውጤቱ ሲሰራ የዑመር ቡድን የነ አቡበከር ቡድንን 5-2 በሆነ ውጤት አሸንፏል። አላሁ አክበር። የዛሬው የኢድ አበቦች የተሰኘው ፕሮግራማችን በዚህ ተጠናቋል። የዛሬውን ፕሮግራማችን የሚዘጉልን በኢድ ተክቢራ ነው። አላሁ አክበር አላሁ አክበር አላሁ አክበር ላ ኢላሃ ኢላላህ አላሁ አክበር አላሁ አክበር ወሊላሂል ሐምድ አላሁ አክበር አላሁ አክበር አላሁ አክበር ላ ኢላሃ ኢላላህ አላሁ አክበር አላሁ አክበር ወሊላሂል ሐምድ አላሁ አክበር አላሁ አክበር አላሁ አክበር ላ ኢላሃ ኢላላህ አላሁ አክበር አላሁ አክበር ወሊላሂል ሐምድ። عيد العايدين عيد الفايزين عود الله علينا بالمسرة كل عيد. عيد العايدين عيد الفايزين عود الله علينا بالمسرة كل عيد. جابك الله فضيلة واحتفل فيك رسوله، والليالي الجميلة انورت فيك يا عيد. جابك الله فضيلة